ደግሜ ደጋግሜ ርዕሰ ሊቃውንትን እኔም ማመስገን እፈልጋለሁ። ያለ ድካም ያለ መሰልቸት እንደ መምህራን ጉባኤ አስፍቶ አትሮንስ ዘርግቶ ወንበር ተክሎ በማስተማር እንደ አንድ ሐዋርያና ሰባኪ አንድ ገጠር ቤተ ክርስቲያን አይደለም፣ አንድ የከተማ ደብር አይደለም፣ አንድ አውራጃ አንድ ወረዳ አይደለም። በመላው ዓለም የምትገኘዋን ቤተ ክርስቲያንና በውስጧ ያሉትን ምእመናን ሕፃን፣ ልጅ፣ አዋቂ፣ አዛውንት ወዘተርፈ ሊቅ ከሊቅ እስከ ደቂቅ ባጭሩ በማስተማር ያለ ስንፍና ያለ ሀኬት ይህንን ሁሉ ሥራ እየሰሩ ከዚህ አልፎ ተርፎ ደግሞ ከፈውስ መንፈሳዊ ጎን ለጎን ፈውስ ስጋዊ መኖር አለበት ብሎ መስራት ይህ የእግዚአብሔር ምርጫ፣ የእግዚአብሔር ፈቃድ፣ የእግዚአብሔር ጥሪ የሆነለትና እግዚአብሔር የወደደው የሚሰራው እንጂ የማንም የማን ልስራ ብሎ ስለተነሳ የሚሆን አይደለምና ይህንን አቅሙን፣ ጉልበቱን፣ ጥበቡን፣ ማስተዋሉን፣ ብርታቱን፣ ወኔውን፣ በጎ ሐሳቡን የሰጠዎት እግዚአብሔር የተመሰገነ ይሁን እንላለን። እኒህ ታላቅ መምህር ሉቃስ ሆነው ነው የተገኙልን። ቅዱስ ጳውሎስ ባለመድኃኒቱን ሉቃስን ቅዱስ ጳውሎስ መርጦ ከሁሉም በላይ ባለመድኃኒቱን ሉቃስን ላኩልኝ፣ ይዛችሁልኝ አምጡ ነው ያለ። በእውነት መምህር ገብረ ኪዳን በጣም ርዕሰ መምህራን ርዕሰ ሊቃውንት ተብለዋል። በጣም ጥሩ ነው እና እሳቸው ሁሉንም ቅዱሳት መጻሕፍትን የአራቱ ጉባኤያት መጻሕፍትን ሁሉም በመተርጎም ያ መጽሐፍ የሚለውን ደግሞ ከስራ ላይ በመዋል በእውነት ጥሩ ስራ እየሰሩ እንደሆነ እኛ አረጋውያን ስንሆን የጥንት ሰዎች ስንሆን ሁሉን ያየን ስንሆን ይህንን ከዚህ ጸጋ ላለመውጣት የርዕሰ ገዳማት አድባራት ወገዳማት የቅዱስ ቂርቆስ ገዳማ በምኔት መምህር አባ ገብረ ሥላሴም በጣም ጠንካራ ናቸው። እየተዘዋወሩ ስለጠየቁን ስለጋበዙኝ በተለይም ብፁዕ አቡነ አብርሃም ይህን ከፍተኛ ሀሳብ ያቀረቡ ደግሞ ርዕሰ ሊቃውንት አባ ገብረ ኪዳን እውነትም መሰረት ሆነው ከፍ ያለ ሀሳብ ከዚህ ከምናየው ፊዚክስ ከሆነው ሀሳብ የበለጠ በነጮቹ ሜታፊዚክስ የሚሉት የረቀቀ ከፍታ ያለው ሀሳብ አቅርበው ቤተክርስቲያንን ስላሳዩ ለሳቸውም አንድ ጊዜ በደስታ ብታጨበጭቡላቸው። ታበት እንደነገርኳችሁ የምስክር ወረቀት ነበር የባረኩልኝ። ይኸው እዚህ እንግዲህ እኔ እያነከስኩ የወደቁ እየተነሳው መቼም ሳለው እስከ ዛሬ ጥሩ ስራ ባልሰራም ደግሞ ይህችም እስቲ እንግዲህ ትባረክና ደግሞ እንግዲህ ትሩጥ እንግዲህ የንታ ከባረኳት የትም ትደርሳለች። እኔ አምናለሁ። ወረቀቱን ሳይሆን የምናምነው ይቺ ወረቀት የተሸከመችውን የእግዚአብሔርን ዓላማ ነው። ጉዳያችን እዚያ ጋር ነው እንጂ ወረቀት ጋር አይደለም። ስለዚህ የንታ ይባረኳታል። የሚባርኩት እኔንም በዚህ ውስጥ የደከሙትንም በዓለም ላይ እንዲያውን አንዲት እህታችን የት እንደምትኖር ለጊዜው ዘንግቼዋለሁ። ውጭ ሀገር ነው። ለጉባኤ ቤቱ ፕሮጀክት ብር ለመስጠት በታክሲ አልሄድም ብላ በእግሯ ትሄዳለች። የታክሲውን ለፕሮጀክቱ ለመላክ ማለት ነው። በጣም እኮ የሚገርም ነው እኮ በጣም ወለታ ማኑኤል ትባላለች። በጣም ብዙ አስገራሚዎች ሰዎች አሉ። በወር 100 ሺህ ብር 200 ሺህ ብር የሚሰጡ ሰዎች አሉ። በጣም ብዙ ሰው ነው ዋጋ የሚከፍለው ማለት ነው። ፕሮጀክቱን የሰሩት ወንድሞች እህቶች፣ ይሄ በዚህ ጉዳይ ላይ የሚሳተፉት ስራ አስፈጻሚዎች ኮሚቴዎቹ በሙሉ ድክም ብሎ ነው ሁሉ እና ለዚህ የማይጨነቅ የለም። በቃ እንዲያውም አሁን ብፁዕ አቡነ ቀውስጦስ እዚያ ሆስፒታል ሳልታከምማ እንዳልሞት ይሉኛል ሁልጊዜ ማለት ነው። ሁሉም አባቶች ኢንተርቪው የተደረጉ አሉ። ለጉባኤ ቤቱ በደስታ እነ ብፁዕ አቡነ አብርሃም፣ እነ ብፁዕ አቡነ ኤርምያስ፣ እነ ብፁዕ አቡነ ፊልጶስ፣
እነዚህ አባቶች ሁሉ ከጎናችን ሆነው አይዟችሁ በርቱ፣ ይሄ ፕሮጀክት ጫፍ እንዲደርስ በምትፈልጉት ነገር ሁሉ ፊት ለፊት ነው የምንቆም ያሉ በየጊዜው ነው የሚያበረቱ። በየጊዜው እውነት ለመናገር ማለት ነው በደስታ የራሳቸውን ያህል የሚደሰቱበት። ለምን ለአስተዳደር ለየብቻ ተቆመ እንጂ ቤተክርስቲያን አንድ ስለሆነች ማለት ነው። ወዲያ ወዲህ የተከፈለው ለአስተዳደር የሚመች ነው። ብዙ ሀገረ ስብከት አለ እንጂ ብዙ ቤተክርስቲያን የለም። አንድ ቤተክርስቲያን ያለች። ክንፉን ዘርግቶ ይሸፍነናል፣ መላኩ ቆሞ ማን ይነካናል? ገብርኤል ቆሞ ማን ይነካናል? ሁሉ መዳንን ይወርሱ ዘንድ ቀድሞ ይወጣል በኛ መንገድ። ገብርኤል እሳት ነው ልብሱ ነበልባል። ሁሉ መዳንን ይወርሱ ዘንድ ቀድሞ ይወጣል በኛ መንገድ። ገብርኤል እሳት ነው ልብሱ ነበልባል። ጽናት ሰባኪ የሚያረጋጋ ከጠላት ጋር የተዋጋ ክንፉን ዘርግቶ ይሸፍነናል፣ መላኩ ቆሞ ማን ይነካናል? ገብርኤል ቆሞ ማን ይነካናል? ሁሉ መዳንን ይወርሱ ዘንድ ቀድሞ ይወጣል በኛ መንገድ። ገብርኤል እሳት ነው ልብሱ